ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ሁላችሁም ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ ዛሬ ምሽት ፔዤ ከባየር ሚኒክ ጋር ያደረጉትን የቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ የምንመለከተው ይሆናል ማለት ነው። እንግዲህ ዛሬ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ጀርመን ላይ በአሊያንዝ አሬና ስታዲየም በባየር ሚኒክ እና በፔዤ መካከል ተደርጎ ነበር። እንደምታስታውሱት ከአንድ ሳምንት በፊት እጅግ በጣም የሚያስገርም ጨዋታ ነበረ በሁለቱ ክለቦች መካከል የተመለከትነው። የ9 ጎል ድራማ ያየንበት ጨዋታ ነበር። ፔዤ 5-4 ባሸነፈበት ጨዋታ በጣም አስገራሚ የሜዳ ላይ እንቅስቃሴ፣ አስገራሚ ማጥቃቶች እንዲሁም ደግሞ በሁለቱም በኩል የማያቋርጥ ማጥቃትና ጎሎችን ያየንበት ጨዋታ ነበር እና ታዲያ በዚህኛውም የመልስ ጨዋታ ላይ ልክ እንደዛ አይነት ድራማ እንደዛ አይነት ፉክክር እናያለን የሚል አይነት መጠበቅም ጭምር ነበረ። በሁለቱም ቡድኖች መካከል ባለፈው ሳምንት ካየነው ጨዋታ አኳያ በዚህ ሳምንትም ብዙዎቻችን የጠበቅነው ያንኑ አይነት አጨዋወት እንደምናይ ነበር። ነገር ግን ጨዋታው ደግሞ ከባለፈው ሳምንት በተቃራኒ ሆኖ የተመለከትነው ጨዋታ ነበረ። ልክ ነው፣ ጨዋታው ሙከራዎች ነበሩ። ተደጋጋሚ ሙከራዎችን ማጥቃቶችን ስንመለከት ነበር። ግን እንደ ጨዋታው እንደተመለከትነው የማጥቃት እንቅስቃሴ ጎሎችን ደግሞ እምብዛም አልተመለከትንበትም። በጣም የሚያስገርም ከጨዋታው ጋር የተገናኘ አንድ ቁጥራዊ መረጃ ስመለከት ነበረ። እንግዲህ በባለፈው ሳምንት ሁለቱ ቡድኖች ሲጫወቱና ጨዋታው 5-4 በሆነ ውጤት ሲጠናቀቅ የተሞከረው የሙከራ መጠንና ዛሬ ደግሞ ጨዋታው 1-1 ሲጠናቀቅ የተሞከረው የሙከራ መጠን እጅግ በጣም የሚያስገርም ነው። በባለፈው ሳምንት በአጠቃላይ በሁለቱም ቡድኖች መካከል በድምር 22 ሙከራዎች ተሞክረዋል። 22 ሙከራዎች ተሞክረው 41% ነው የሞከሯቸውን ሙከራዎች ወደ ግብነት የመቀየር ንጻሪያቸው። በዚህኛው ጨዋታ ላይ ግን በሁለቱ ቡድኖች በጋራ በድምር 33 ሙከራ የተሞከረ ሲሆን እነዛን ሙከራዎች ወደ ጎልነት የመቀየር ፐርሰንታቸው 6% ብቻ ነው። አስቡት፣ ባለፈው በ22 ሙከራ 9 ጎል ተቆጥሮ 41% እነዛን ሙከራዎች ወደ ጎልነት የመቀየር ንጻሬ ከነበር በዚህኛው ሳምንት ግን በ33 ሙከራ ባለፈው ከነበረው የ11 ሙከራዎች ጭማሪ ኖሮት ነገር ግን እነዛን ሙከራዎች ወደ ግብነት የመቀየር ንጻሪያቸው 6% ብቻ ነበረ። እናም የተመለከትነው 2 ጎል ብቻ ነውና ይህ ጨዋታ ከባለፈው በተሻለ ብዙ ሙከራዎችን ያየንበትም ቢሆን ነገር ግን ደግሞ በዚህ ጨዋታ ላይ ሙከራዎችን ወደ ጎልነት የመቀየር አቅማቸው ሁለቱም ቡድኖች በፐርሰንት ሲሰላ 6% ነበር ማለት ነው። እንግዲህ በዚህ ጨዋታ ላይ በተለይም ደግሞ ፔዦች ጨዋታውን ከመጀመሪያው ደቂቃ ጀምሮ ሲያከናውኑ ያው የእነርሱ ፕላን የነበረው ምንድን ነው? በካውንተር አታክ ማጥቃት፣ ከዛ በተጨማሪ ተከላክለው ውጤቱን አስጠብቀው መውጣት ነበረ። አሁን ባለፈው ሳምንት በጣም የተደነቀው አጨዋወታቸው በርካታ ጎሎች ስለተቆጠሩበት ነው፣ ብዙ ሙከራዎችንም ስላየንበት ነው። ነገር ግን በመልስ ጨዋታ ላይ እየተመራ ያለው ቡድን ወይም ደግሞ በድምር ውጤት የጎል ብልጫ የተወሰደበት ቡድን ወደ ሜዳ ሲገባ ጎል ለማስቆጠር ውጤት ለመቀልበስ አስበው ወደ ሜዳ እንደሚገባ ይታወቃል። በአንጻሩ ደግሞ በተቃራኒው ፔዥን ስንመለከት እንደባለፈው እንደ ልቡ ያጠቃ ከፍቶ ሙሉ 90 ደቂቃ ጨዋታውን ፕረስ እያደረገ ላይጫወት ይችላል። ምክንያቱም እንደዛ የሚጫወት ከሆነ ጎሎች ይቆጠሩበታል። ስለዚህ ፔዤ በዚህ ጨዋታ ላይ የመረጠው ምርጫ ምንድን ነው? መከላከሉ ላይ ትኩረት መስጠት ነበረ። ለምሳሌ ከሊቨርፑል ጋር በተጫወቱት ጨዋታ ላይ እንደምታስታውሱት የመጀመሪያ ጨዋታቸውን 2-0 አሸንፈው ከመጡ በኋላ አንፊልድ ሮድ ላይ መጥተው ምንም እንኳን ያንን ጨዋታ ሊቨርፑልም ቢያሸንፉም ነገር ግን በዛም ጨዋታ ላይ በተመሳሳይ ጥንቃቄን መርጠው ነበረ ሲጫወቱ የነበሩት። በተለይም በመጀመሪያው አጋማሽ ጥንቃቄውን የመረጠ ፔዤን ነበረ ስንመለከት የነበረው ማለት ነው። እንግዲህ በዚህ ጨዋታ ላይ በሁለቱ ቡድኖች በኩል ምን አይነት አሰላለፎች ነበሩ የሚለውን ነገር ስንመለከት
በፔዤ በኩል እንግዲህ በተለይም በባለፈው ጨዋታ ላይ በጉዳት ምክንያት ተቀይሮ የወጣው ወይም ደግሞ በባለፈው ጨዋታ ላይ ጉዳት ያጋጠመው አችራፍ ሀኪሚ በዛሬው ጨዋታ ላይ እንግዲህ በጉዳት ምክንያት አልነበረም። ስለዚህ የቡድኑ ግብ ጠባቂ ማትፌይ ሳፎኖቭ ከተሰለፈ በኋላ ከሱ ፊት ለፊት የቀኝ ተመላላሽ ቦታ ላይ በዋነኝነት የተሰለፈው የአማካይ መስመር ተጫዋቹ ዋረን ዛየሪ ኤምሬ ነው። እንግዲህ የተጫዋች ብዙ ጊዜ የምናውቀው የአማካይ መስመር ላይ አሰልጣኝ ሉዊስ ኤንሪኬ ይህንን ተጫዋች ሲያሰልፉት ነው። ነገር ግን በዚህ ጨዋታ ላይ በቀኝ ተመላላሽ ቦታ ላይ ጀምሯል። ከዛ ውጭ ግን ማርኪኒዮስ፣ ዊሊያም ፓቾ እና እንዲሁ ደግሞ ኑኖ ሜንዴሽ የተከላካይ መስመር ላይ የተሰለፉ ተጫዋቾች ናቸው። ኑኖ ሜንዴሽ የግራ ተመላላሽ ሆኖ ጀምሯል። ዊሊያን ፓቾ እና ማርኪኒዮስ ደግሞ በማል ተከላካይ ቦታ ላይ የጀመሩ ተጫዋቾች ናቸው። ቪቲኒያ፣ ፋቢያን ሩይዝ እና እንዲሁ ደግሞ ዣኦ ኔቬስ የአማካይ መስመር ላይ ነበሩ። ክቫራስኬሊያ፣ ዴምቤሌ እና ዴዝሪ ዶይ ደግሞ የፊት መስመሩ ላይ የተመለከትናቸው ተጫዋቾች ናቸው ማለት ነው። እንግዲህ በ4-3-3 አሰላለፍ ወደ ሜዳ ገብተዋል። በአንጻሩ ደግሞ በባየር ሚኒክ በኩል ስንመለከት የቡድኑ ግብ ጠባቂ ማኑኤል ኑዌር ነበር። ኮናርድ ላይማር፣ አፓሜካኖ፣ ጆናታን ታ እና ጆሲፕ ስታኒሲች በዚህ ጨዋታ ላይ በተከላካይ ክፍሉ ላይ የተመለከትናቸው ተጫዋቾች ናቸው። ጆሹዋ ኪሚክ እና ፓቭሎቪች የ6 ቁጥር ቦታ ላይ ተሰልፈዋል። ኦሊሴ እና ጀማል ሙዚየላ በግራና በቀኝ ኦሊሴ እና ዲያዝ በግራና በቀኝ በኩል ተሰልፈዋል። ኦሊሴ የ10 ቁጥር ቦታ ላይ የተሰለፈ ተጫዋች ነው። እንዲሁ ደግሞ ሃሪኬን የ9 ቁጥር ቦታ ላይ የተመለከትነው ተጫዋች ነው ማለት ነው። እንግዲህ በጨዋታው የመጀመሪያዎቹ ደቂቃዎች ላይ ስንመለከት ፔዤ ቀድሞ ጎል በማስቆጠሩ ምክንያት ያ ከፍተኛ የነበረው የባየርኖች እናልፋለን የሚለው ስሜት ወደ ቀጣዩ ዙር የሚያሳልፈን ውጤት ለማግኘት ጎሎችን እናስቆጥራለን የሚለው ስሜታቸው በተወሰነ መንገድ እየተቀዛቀዘ ሆኖ ተመልክተነዋል። እንግዲህ በዚህ ጨዋታ ላይ በተለይም ደግሞ በዋነኝነት ውጤት ይዞ ለመውጣት ፔዤዎች ቅድም እንዳልኩት ጥንቃቄን መርጠው ሲገቡ፣ በአንጻሩ ደግሞ ባየርኖች ጎል ያስፈልጋቸው ስለነበር ወይም ደግሞ ጎል እንዲያስቆጥሩ ይጠበቅባቸው ስለነበር በዛሬው ጨዋታ ላይ በባየርኖች በኩል ከመጀመሪያው ደቂቃ አንስቶ ጎል ለማስቆጠር ነው አስበው መጥተው የነበሩት እና ቀደም እንዳልኳችሁ ምንም እንኳን በባለፈው ጨዋታ ላይ አችራፍ ሀኪሚ ተቀይሮ እንኳን ባይወጣ ወይም ደግሞ በዛ ጨዋታ ላይ ተሰልፎ ቢጫወትም ነገር ግን ደግሞ ጉዳት ያጋጠመው ተጫዋች ስለነበረ ባለፈው ጨዋታ ላይ አችራፍ ሀኪሚ በዛ ቦታ ላይ የተሰለፈው ዋረን ዛየሪ ኤምሬ ያለ ቦታው ስለነበር በተለይ ይህንን ቦታ እንዴት ሊያጠቁት ይችላሉ፣ በምን መንገድ እዚህ ቦታ ላይ ሊጫወቱ ይችላል የሚለው እጅግ በጣም ሲጠበቅ የነበረ ጉዳይ ነው። ነገር ግን ደግሞ በጨዋታው ላይ ቀድመው ፔዦች ጎል በማስቆጠራቸው ምክንያት ያ ከፍተኛ ስሜታቸው በአንድ ጊዜ ሲቀዛቀስ ተመልክተናል። ኳስ እንግዲህ ከግብ ጠባቂው ማትፌይ ሳፎኖቭ ነበረ ያስጀመሩት እንግዳው ቡድን ፔዦች። ከግብ ጠባቂው ከተጀመረ በኋላ በሁለት ንክኪ ነበረ በቀጥታ ኳሱ ወደ ግራ መስመር ወደ ኪቪቻ ክቫራስኬሊያ ኳሱ የደረሰው። ክቫራስኬሊያ በጣም በአስደናቂ ሁኔታ ኳሱን ድሪብል አድርጎ ወደ ፍጹም ቅጣት ምት ግብ ክልል ውስጥ ሲገባ ተመልክተናል። ሁልጊዜም እንደሚታወቀው ክቫራስኬሊያ በዚህ የግራው መስመር ላይ ኳይዞ በሚገባበት ጊዜ ምን ሊያደርግ እንደሚችል የሚታወቅ ነው። ተጫዋቹን ኮንትሮል ማድረግ ካልተቻለ፣ ተጫዋቹን ማርክ ማድረግ ካልተቻለ በማንኛውም ሰዓት ተጋጣሚዎቹን ወይም የተጋጣሚ ተከላካዮችን በደንብ መቅጣት የሚችል ተጫዋች ነው። ስለዚህ ይሄ ልጅ ኳስ ይዞ ሲገባ በዛ ቦታ ላይ የባየርኖች መከላከል በጣም ደካማ ስለነበረ ኳሱን በቀላሉ ነው ይዞት ወደ ተቃራኒ የግብ ክልል ይዞት የገባው እና ያንን ይዞት የገባውን ኳስ ደግሞ ወደ ሳጥኑ ወደ ቀኙ መስመር ላይ አሻማው። በቦታው ቆሞ የነበረው ኦስማን ዴምቤሌ እንግዲህ በዚህ ጨዋታ ላይ ጎል ሲያስቆጠር ተመልክተናል ማለት ነው። ዴምቤሌን እንግዲህ እንዳያችሁት ባለፈው ዓመት ባሎንዶር ያሸነፈ ተጫዋች ነው። ከዛ በተጨማሪ ደግሞ በባለፉት ጥቂት ጨዋታዎች ላይ ከሊቨርፑልም ጋር ቡድኑ ሲጫወት እንዲሁ በመጀመሪያውን ዙር ጨዋታ ላይ ተጽዕኖ ፈጣሪነቱን ሲያሳይ ነበርና ለምን የባሎንዶር ሽልማት እንደተሰጠው ለዚህ ተጫዋች በደንብ በግልጽ ያሳየበት ነበር ማለት ይቻላል። ያው ክቫራም ተመሳሳይ ነው። በቅርብ ጨዋታዎች ላይ ቼልሲን ሲያሸንፉ፣ ሊቨርፑልን ሲያሸንፉ፣ ራሱን ባየርንን ሲያሸንፉ ተመሳሳይ አይነት ፐርፎርማንስ ነበር ሲያሳይ የነበረውና ፔዦች እንግዲህ ሳጥን ውስጥ 4 ሆኖ ነበር የተገኙት። 4 ተጫዋቾች ፍጹም ቅጣት ምት ግብ ክልል ውስጥ ተገኙ እና በአስደናቂ ሁኔታ እንግዲህ ይህ ጎል ተቆጥሮ ጨዋታው 1-0 በሆነ ውጤት ቀጥሏል ማለት ነው።
ያው እንግዲህ አንድ ጎል ከተቆጠረ በኋላ የድምር ውጤቱ 6-4 ሆኖ ስለሚቀጥል ባየር ሚዩኒክ ወደ ቀጣዩ ዙር ለማለፍ ጎል ሳይቆጠርበት 3 ጎል ማስቆጠር ይጠበቅበታል እና ያ ነው እንግዲህ የባየር ሚዩኒክን ወደ ፍጻሜው የማለፍ ጉዳይን ተራራ የመውጣት ያህል ያከበደው እርሱ ጉዳይ ነበረ። ከዚህ ጎል መቆጠር በኋላ በተለይም ደግሞ ፔዥዎች የበለጠ ጥንቃቄን መርጠው ጎል እንዳይቆጠርባቸው የተሻለ የመከላከል መዋቅርን ነው ሲያሳዩ የነበሩት። ሙኒኮች ሙከራዎችን ሲያደርጉ ነበር በመጀመሪያው ማጋማሽ። በሁለተኛው ማጋማሽ ግን የሞከሯቸው ሙከራዎች በተለይ ደግሞ ወደ ጎልነት አልተቀየሩም ነበር። ቅድም እንዳልኩት የ6% የኮንቨርዥን ሬት ነው በዚህ ጨዋታ ላይ በሁለቱም ቡድኖች የተመለከት ነው እና ሁለቱም ቡድኖች በተለይም ደግሞ በጎል ማስቆጠር አኳያ ከተመለከት ነው ይሄ እነዛን ሙከራዎች ወደ ጎልነት የመቀየር ሁኔታቸው እጅግ በጣም እየቀነሰ የመጣበትን ሁኔታ ነበር የተመለከት ነው። ሉዊስ ዲያዝ በጣም ጥረት ሲያደርግ ተመልክተናል። በተለይም ደግሞ በግራ መስመር ላይ የፔዥን የመከላከል መዋቅር ለመፈተን ሙከራዎችን ለማድረግ ጥረት ሲያደርግ ነበረ። ሃሪኬን በዚህ ጨዋታ ላይ የግብ ዕድሎች ሲፈጠሩ እነዛን ወደ ግብነት ከመቀየር አኳያ እንዲሁ ደግሞ ሌሎች ተጫዋቾችን ብንመለከት ያንን አይነት ጥረት ሲያደርጉ ነበር ማለት ነው። ነገር ግን ደግሞ እንዳለመታደል ሆኖ ጎል ያገኙት ጨዋታው ሊያልቅ የመጨረሻዎቹ ሰከንዶች በቀሩት ሰዓት ላይ ነበር። እንግዲህ አሰልጣኙ ካምፓኒ አሉኝ ያላቸውን ተጫዋቾች ለመጠቀም ሞክሯል። በቀያሪ ረገድም ቢሆን ከተመለከት ነው በተለይ ደግሞ አሰልጣኙ በዚህ ጨዋታ ላይ እንደነ ጃክሰን፣ ሚንጃይ ኪም፣ ሌናርት ካርል ያሉ ተጫዋቾችን አሰልጣኙ ቀይሮ ወደ ሜዳ አስገብቶ ነበር። በእርግጥ በዚህ ጨዋታ ላይ ለምሳሌ ሚንጃይ ኪም ተከላካይ ነው። ሌናርት ካርልም ገና ወጣት ተጫዋች ነው። ያን ያህል ሸክም የምጥሉበት ተጫዋች አይደለም። ኒኮላስ ጃክሰንም ደግሞ እንደዚሁ በዚህ ክለብ ውስጥ ያለው ተጽዕኖ ፈጣሪነት እዚህ ግባ ብላችሁ የምትጠቅሱት አይነት አይደለም፣ ወይም የምትተማመኑበት አይነት አይደለም። ስለዚህ ተጠባባቂ ወንበር ላይ ያን ያህል ተጽዕኖ የሚፈጥሩ አይነት ተጫዋቾች አልነበሩ። እንደውም በዚህኛው ጨዋታ ላይ አልፎንሶ ዴቪስ ተቀይሮ ከገባ በኋላ ጥሩ እንቅስቃሴ ለማድረግ ሲሞክር ነበረ። 67ኛው ደቂቃ ላይ ነው ተቀይሮ የገባውና እንግዲህ የአልቢትሩ 5 ደቂቃ ጨምረው 94ኛው ደቂቃ ላይ ጨዋታው ሊያልቅ ሰከንዶች በቀሩ ሰዓት ላይ ነው ሙኒኮች ጎል ያስቆጠሩት። አልፎንሶ ዴቪስ አቀበለ። ዴቪስ ያቀበለውን ኳስ ሃሪ ኬን ሳጥን ውስጥ በአስደናቂ ሁኔታ በመሞከር ወደ ግብነት ያችን ኳስ ቀየራት። ጨዋታው እንግዲህ 1-1 በሆነ ውጤት ተጠናቀቀ። በድምር ውጤት ደግሞ 6-4 ፒኤስዤ በማሸነፍ ወደ ፍጻሜው ያለፈበትን ውጤት ማስመዝገብ ችሏል ማለት ነው እና በዚህ ጨዋታ ላይ ደግሞ በተለይ ባየር ሚዩኒኮች ያገኟቸውን እድሎች አለመጠቀማቸው፣ የፒኤስዤ ጠንካራ መከላከል በጨዋታው ላይ እንግዲህ ከዚህ በላይ ጎሎች እንዳይቆጠሩና ጨዋታው 1-1 በሆነ ውጤት እንዲጠናቀቅ አስችሏል ማለት ነው። ቅድም እንዳልኩት በአጠቃላይ 33 ሙከራዎች በዚህ ጨዋታ ላይ ተሞክረዋል። ባየር ሚዩኒክ 18 ሙከራ ሞክሯል። ከ18ቱ በዚህ ጨዋታ ላይ እንደተመለከትነው የዛሬው ጨዋታ በተለይም 6 ኢላማቸውን የጠበቁ ሙከራዎችን ያደረጉበት ነበረ። እንዲሁ ደግሞ ፒኤስዤዎች ከሞከሯቸው ሙከራዎች መካከል ከ15ቱ 7ቱ ኢላማቸውን የጠበቁ ኳሶች ነበሩ። 66% ባየር ሚዩኒክ ኳስ ተቋጥሯል። ፒኤስዤ 34 በመቶ ነው በዛሬው ጨዋታ ላይ ኳስ የተቆጣጠረው። ከዚህ በተጨማሪ ደግሞ በዚህ ጨዋታ ላይ የኳስ ቁጥጥር የበላይነት ወስዶም የተመለከትነው እንደዚሁ የቪንሰንት ኮምፓኒው ባየር ሚዩኒክ ነው። እንዲሁ ደግሞ 1.40 ኤክስፔክትድ ጎል ነበራቸው ባየር ሚዩኒኮች። ፒኤስዤዎች ደግሞ 1.02 ኤክስፔክትድ ጎል በዚህ ጨዋታ ላይ አስመዝግበዋል እና የጨዋታ እንቅስቃሴያቸው ተቀራራቢ ነው ሊባል ይችላል። ግን ደግሞ በአንድ ወገን ነጥለን ካየነው የፒኤስዤን የባየር ሚዩኒክን የበላይነት የተመለከትንበት ጨዋታ ነበረ። እንግዲህ ፒኤስዤ ሲያጠቃ በጣም አስፈሪ ቡድን ነው፣ ያንን በደንብ እንመለከታለን እንጂ ሲከላከልም ደግሞ እንዴት አይነት ጠንካራ ቡድን እንደሆነ በዛሬው ጨዋታ ላይ በሚገባ አሳይቷል። መከላከል በሚኖርበት ጨዋታ ጥንቃቄ መምረጥ ሲኖርበት እንዴት መጫወት እንዳለበት በደንብ ጠንቅቆ የተረዳ ቡድን ነው እና ዛሬም ከባየር ሚዩኒክ ጋር ያንን አድርጎ ነው እንግዲህ ጨዋታውን በደርሶ መልስ ውጤት ወይም ደግሞ በድምር ውጤት አሸንፎ ወደ ፍጻሜው ማለፉን ያረጋግጠው ማለት ነው። እዚህ ጨዋታ ላይ በፍጹም ሳናነሳ የማናልፈው የጨዋታውን ዳኝነት በተመለከተ ያሉ ጉዳዮችን ነው። እንግዲህ በዚህ ጨዋታ ላይ 2 ኳሶች በእጅ ተነክተው በጨዋታው ላይ አነጋጋሪ ርዕሰ ጉዳዮች ተፈጥረው ነበር። እንግዲህ ጨዋታውን በመሃል ዳኝነት የመሩት ፖርቱጋላዊ ዳኛ ዡአዎ ፒንሄሪዮ ናቸው እና እኚህ ዳኛ በተለይም ደግሞ
የፍጹም ቅጣት ምት ባለመስጠታቸው ምክንያት ለባየር ሚኒኮች ከፍተኛ ወቀሳ እየተሰነዘረባቸው ይገኛል። እንግዲህ ፔዦች ከራሳቸው የግብ ክልል ላይ ኳስ ለማውጣት በሞከሩበት ጊዜ ነበረ የቡድኑ የአማካይ መስመር ተጫዋች ዦአኦ ኔቬስ ኳሱን በእጁ የነካው። በዚህ ጨዋታ ላይ ሌላ በእጅ የተነካም ኳስ እንዳለ ተመልክተናል። ኑኖ ሜንዴሽ በእጁ የነካው ኳስ ነበረ። ይሄንኛው ደግሞ ፍጹም ቅጣት ምት ግብ ክልል ውስጥ በእጅ የተነካና ባየር ሚኒኮች በትክክል የፍጹም ቅጣት ምት ይገባናል ብለው ጥያቄ ያቀረቡበት ነበረ። ነገር ግን አልቢትሩ የፍጹም ቅጣት ምት ሳይሰጡ ቀርተዋል። ለማንቸስተር ዩናይትድ ስታንድ በመስራት የሚታወቀው ከዚህ በተጨማሪ ደግሞ እንደዚሁ በሬዲዮ ጋዜጠኝነትና በእግር ኳስ ዘጋቢነቱ የሚታወቀው ማርክ ጎልድብሪጅ በተለይም ይህንን ጨዋታ ከተመለከተና ጨዋታው ካበቃ በኋላ አንድ አስተያየት ሰጥቷል። ይሄ የፍጹም ቅጣት ምት የሚያሰጥ ኳስ ነበር ሲል ነው አስተያየቱን የገለጸው። እንግዲህ ተጫዋቹ በተለይም ደግሞ ኳሷን በእጁ ሲነካት የኳሷን እንቅስቃሴ አስቁሟል ወይም ደግሞ ቦታ አስቀይሯል። በዚህም ምክንያት በትክክል የፍጹም ቅጣት ምት ለባየር ሚዩኒክ መሰጠት ነበረበት የሚሉ ነጥቦች ይነሳሉ እና በተለይም ደግሞ ምናልባት ያ የፍጹም ቅጣት ምት ቢሰጥና ባየርኖች ያንን የፍጹም ቅጣት ምት ቢያስቆጥሩት አሁን ያለው ውጤት እንደዚህም ላይሆን ይችል ነበር፣ ሌላ አይነት መልክ የሚጫታ ሊሆን ይችላል እና በጣም ብዙ ቅሬታ ያቀረቡበት እንደዚሁ ደግሞ በስጭታቸውን ባየር ሚኒኮች የገለጹበትም ጭምር ነበረ። ምክንያቱም በዚህ ጨዋታ ላይ የፍጹም ቅጣት ምት ይገባን ነበረ የሚል ሀሳባቸውን ጭምር ያነሱበት ነው እና ቪንሰንት ካምፓኒ በተለይ ጨዋታውን በተመለከተ ያለውን ብስጭትም ጭምር ገልጿል እና ይሄ በጣም የሚያበሳጭ ነገር ነው የሚል ሀሳቡን ነው የገለጸው ጨዋታው ካበቃ በኋላ። ያው ይህ ጨዋታ የዝርዝሮች ወይም ደግሞ የዲቴሎች ጉዳይ ነው እና በተለይ ደግሞ እያንዳንዱን ሁኔታ ስንመለከት ለእንዲህ አይነት ሁኔታ ሰበብ የምንሰጥበት አይደለም። ነገር ግን ደግሞ በሁለቱም ዙር ጨዋታዎች የነበረውን የዳኝነት ውሳኔ ስትመለከቱ ዳኝነቱ ከኛ በተቃራኒ የቆመ ነበር የሚል አስተያየቱን ሰጥቷል እና በተለይ ደግሞ አሰልጣኙ በዳኝነቱ ውሳኔ ክፉኛ መበሳጨቱን ጭምር ነው አሰልጣኙ የገለጸው እና በርካቶች አሁን የእግር ኳስ ቤተሰቦች እንደሚናገሩት የኳስ የፍጹም ቅጣት ምት የሚያሰጥ ነበረ፣ ፍጹም ቅጣት ምት ባየር ሚዩኒክ ተከልክሏል የሚሉ ጥያቄዎችን ሲያነሱ፣ በአንጻሩ ደግሞ ራሳቸው ባየርኖችም የፍጹም ቅጣት ምት እንደተከለከሉ ሜዳው ላይ ሆነው ለማስረዳትና ለመግለጽ ሲሞክሩ ተስተውሏል ማለት ነው እና ያንን በደንብ የተመለከትንበት ውሳኔ ነበረ። ግን የፍጹም ቅጣት ምት ያሰጣል የሚለው በጣም ሚዛን የሚደፋ ሀሳብ ይመስላል እና እስቲ እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩበት ትችላላችሁ። የምር የፍጹም ቅጣት ምቱ አያሰጥም ወይስ ደግሞ የፍጹም ቅጣት ምቱ በትክክልም የሚያሰጥ ነው ተገቢ ነው የሚለውን ነገር ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ ትችላላችሁ። እንግዲህ በዚህ ጨዋታ ላይ ቅድም ሳነሳ የነበረው በተለይም ደግሞ በዋነኝነት የፔዤ የመከላከል ብቃት ጨዋታው ላይ ውጤት ይዘው እንዲወጡ ጨዋታውን እንዲያሸንፉ ትልቅ አስተዋጽኦ አበርክቶላቸዋል። መከላከላቸው እንዲያው በቀላሉ የሚታይ አልነበረም። ለምሳሌ በዚህ ጨዋታ ላይ ዊሊያም ፓቾ የነበረው እንቅስቃሴ እጅግ በጣም ድንቅ ነበረ። ማርኪኒዮስ በዚህ ቦታ ላይም እንደዚሁ የተሻለ ምርጥ የመከላከል ብቃቱን አሳይቷል። ሃሪኬን በጨዋታው ላይ ተጽዕኖ እንዳይፈጥር የፔዤ ተጫዋቾች እነ ኦሊሴ ባለፈው የነበራቸውን ፍሉዲቲ ባለፈው የነበረውን ውጤታማነት እንዳያሳዩ በጣም የተቻላቸውን ጥረት ሲያደርጉም እንደነበር አይተናል እና ደግሞ በተለይም ያቸው የመጨረሻ ጎል እስከምትቆጠርበት ጊዜ ድረስ በተለይም ደግሞ ተጫዋቹን ማርክ ከማድረግ አንጻር ተጫዋቹን እንደ ልቡ እንዳይጫወት ከማድረግ አንጻር የሰሩ ስራ እጅግ በጣም የተለየና ውጤት እንዲያመጡ የረዳቸውም ጭምር ነበርና ይህንን እንግዲህ በተለይም በዚህ ጨዋታ ላይ በፔዤ በኩል ተመልክተናል። ጥንካሬያቸው በጣም ከፍተኛ ነበረ። ያንን ባደረጉበት ቅጽበት ደግሞ የሚፈልጉትን ነገር አግኝተዋል። የፔዤ የማሸነፍ ሚስጥር ምንድን ነው ብለን ካልን አሁን በዚህ ጨዋታ ላይ መከላከልን ከማጥቃት ጋር ያጣመረ በመከላከል ብቃት ውስጥ ደግሞ ማጥቃትንም የሚያስኬድ ቡድን በመሆኑ ምክንያት ጨዋታውን አሸንፎ ሲወጣ የተመለከትነው ቡድን ሆኗል ማለት ነው። መከላከላቸው ጥሩ ስለነበር ጎል አልተቆጠረባቸውም እስከ 94ኛው ደቂቃ ድረስ። ቀድሞ ደግሞ ጎል ካልተቆጠረባቸው ኦልሬዲ ጨዋታውን የሚያሸንፉበትን ዋናውን ቁልፍ አግኝተውታል። ከዛ በኋላ እንግዲህ ይቀር የነበረው ያንን ውጤት ማስጠበቅ ነበርና በትክክል ውጤቱን አስጠብቀው ወደ ፍጻሜ የሚያልፉበትን ውጤት አስመዝግበዋልና ይሄ በጣም የሚያስገርም ውጤት ነው ሊባል ይችላል። ያው እንግዲህ ሃሪኬን 55ኛ ጎሉን ነው በዚህ ጨዋታ ላይ በሲዝኑ ያስቆጠረው። ግን ደግሞ ተጫዋቹ ወደ ቻምፒየንስ ሊግ ለማለፍ
የነበረውን ተስፋ ያጨለመበት ጉዳይ ሆኗል ማለት ነው። እንግዲህ የባየር ሚኒክ ደጋፊዎች በተለይም ደግሞ ጨዋታው ካበቃ በኋላ ኢቭን ጨዋታው ላይ የነበራቸውንም ስሜት ስንመለከት እንደው ቡድኑን ለማበረታታት እንኳን ቢሞክሩም ነገር ግን ባየር ሚኒክ ያ ቀድሞ የነበረውን ኃያልነቱን እንዲመልስ ይፈልጉ ስለነበር ወደ ፍጻሜው ማለፍ አለመቻላቸው ባየርኖችን ያበሳጨና ያስከፋ ጉዳይ ሆኗል። እንግዲህ ቪንሰንት ኮምፓኒ ወደዚህ ቡድን ከመጣ በኋላ ትልቁ ወደዚህ ቡድን የመጣበት ዓላማ ምንድን ነው? ቻምፒየንስ ሊግን ማሸነፍ ነው። የቡንደስሊጋ ዋንጫን ማሸነፍ ለእንዲህ አይነቱ አሰልጣኝ ብዙም አዲስ ነገር አይደለም። እንዲህ አይነት ውጤቶችን በተደጋጋሚ ጊዜ የሚያስመዘግብ ቡድን ነው። ይልቁንም ደግሞ ቻምፒየንስ ሊግን እንዲያመጣ የሚፈለግ ቡድን ስለሆነ የቻምፒየንስ ሊግ ጨዋታ ላይ ግን ግማሽ ፍጻሜ ደርሶ ቡድኑ ወደ ፍጻሜው ማለፍ አለመቻሉ በተለይ ደግሞ ባየርኖች አሁንም በቀጣይ በደንብ ጠንክረው መስራት እንዳለባቸው፣ አዳዲስ ተጫዋቾችን ወደ ክለቡ ማምጣት እንዳለባቸው በደንብ የሚያሳይ ነው ልንል እንችላለን ማለት ነው። ይህንን ካነሳን ግን በዛሬው ጨዋታ ላይ ብቻም ሳይሆን በባለፈው ዓመት ዘንድሮም የተመለከትነው ፔዤ እንዴት እንደዚህ አስፈሪ ቡድን ሊሆን ቻለ፣ በምን አይነት መንገድ ቡድኑ ሊገነባ ቻለ የሚለውን ነገር በደንብ ማየት ይኖርብናል። እንግዲህ ፔዤ ለተከታታይ ሁለተኛ ዓመት ነው ለቻምፒየንስ ሊግ ፍጻሜ መድረስ የቻለው። በባለፈው ዓመት የቻምፒየንስ ሊግ ፍጻሜ ደርሶ ዋንጫውን አንስቷል። ዘንድሮም ፔዤ የቻምፒየንስ ሊግ ፍጻሜ ላይ ለተከታታይ ሁለተኛ ዓመት ባክ ቱ ባክ የደረሰ ቡድን ነው። ፔዤ ምንም እንኳን በስም በጣም ትልቅ የእግር ኳስ ክለብ ቢሆንም ነገር ግን ደግሞ በየዓመቱ የሚቸገርበት አንዱ ነገር ቻምፒየንስ ሊግ ላይ ረጅም ርቀት መጓዝ ነው። ቻምፒየንስ ሊግ ላይ የሆነ ርቀት ለመጓዝ ይሞክራሉ፣ ግን በሚያስቡት መንገድ ውጤታማ ሲሆኑ አይታዩም። ትልልቅ ተጫዋቾች ባሉበት እነ ካቫኒ፣ እነ ኔይማር፣ እነ ሜሲ ባሉበት ሁሉ ፔዤ ያንን ማድረግ አልቻለም ነበር። አሁን ያለው ግን አዲስ የፔዤ ትውልድ መሆኑን እንመለከታለን። በአውሮፓ አስፈሪ ማጥቃት ካላቸው ክለቦች መካከል አንዱ ፔዤ ነው። እነ ኪቪቻ ክቫራትስኬሊያን እንዲሁ ደግሞ እነ ኦስማን ዴምቤሌን፣ እነ ዴዝሪ ዶዬን፣ ቪቲኒያን የመሳሰሉ ድንቅ ተጫዋቾችን የያዘ ስብስብ ነው። ከዚህ በተጨማሪ ደግሞ አሰልጣኙ ሉዊስ ኤንሪኬ የቻምፒየንስ ሊግ ዋንጫን በማሸነፍ ልምድ ያለው አሰልጣኝ ነው። ከባርሰሎና ጋር የቻምፒየንስ ሊግ ዋንጫን አሸንፏል። እንዲሁ ደግሞ ከፔዤ ጋርም የቻምፒየንስ ሊግ ዋንጫን አሸንፏል። ዘንድሮ ካሸነፈ እንግዲህ ለሶስተኛ ጊዜ የቻምፒየንስ ሊግ ዋንጫን በታሪኩ አሰልጣኙ የሚያሸንፍ ይሆናል። የቡድኑ መከላከል ምንም እንኳን አንዳንድ ሽንቁሮች ወይም አንዳንድ ቀዳዳዎች ቢኖሩበትም ነገር ግን ደግሞ እነ ዊሊያም ፓቾ፣ እነ ኑኖ ሜንዴሽ፣ አሽራፍ ሀኪሚ የመሳሰሉ ተጫዋቾች ደግሞ የክለቡን መከላከል እጅግ በጣም የተሻለ ማድረግ የቻሉ ተጫዋቾች ናቸውና በተለይ ደግሞ ፔዤ በባለፈው ዓመት ዘንድሮም በእንደዚህ አይነት ውጤቱ ሲቀጥል የሉዊስ ኤንሪኬ ቡድን ግንባታ እጅግ በጣም የተሻለ ነበረ። ብዙዎች በተለይም ደግሞ ኬሊያን ኤምባፔ ክለቡን ለቆ ወደ ሪያል ማድሪድ ሲሄድ እዚህ ክለብ ውስጥ የሆነ ነገር እንደጎደለ ይሰማቸው ይመስል ነበረ። ግን ደግሞ እንደውም ኬሊያን ኤምባፔ ከወጣ በኋላ የበለጠ የተረጋጋውን የበለጠ ሜዳ ላይ በጣም ተናቦ የሚጫወተውን ቡድን እየተመለከትን እንገኛለን። ለምሳሌ 2014 ላይ በተለይም ደግሞ በዓለም ዋንጫ ውድድር ወቅት አንድ አስተያየት ይሰጥ ነበረ። አርጀንቲና ሊዮኔል ሜሲ አላት፣ ፖርቱጋል ደግሞ ክሪስቲያኖ ሮናልዶ አላት ተባለና ከዛ ግን የጀርመን ብሔራዊ ቡድን አላት ተብሎ ነበር ሲገለጽ የነበረው። አንዳንድ ጊዜ ኢንዲቪዥዋሎች በሆኑ ቡድን ውስጥ ሲኖሩ በጣም ጎልተው ለመታየት በአንድም በሌላ መንገድ ሲሞክሩ ስለሚታዩ ቡድኑ ከመጠቀም ይልቅ ጉዳትም ሲያመጣበት እናያለን። አሁን ፔዤ ውስጥ በተለይም ደግሞ ኬሊያን ኤምባፔ ምናልባት ከአሰልጣኝ ቀጥሎ በቃ ብዙዎች የሚያዳምጡት ቢናገር የሚደመጥ እና ደግሞ የሚፈራም አይነት ተጫዋች ነው። መልበሻ ክፍሉን በደንብ ኮንትሮል ሁሉ ማድረግ የሚችል ተጫዋች ነው። ግን ይህ ተጫዋች ወደ ሪያል ማድሪድ ከሄደ በኋላ ለ2 ዓመት ምንም ሊሳካለት አልቻለም። በላሊጋም እንዲሁ ደግሞ በቻምፒየንስ ሊግም። የበፊቱ ፔዤ የተመሰረተው በኬሊያን ኤምባፔ ስር ነበረ። አሰልጣኙ ሉዊስ ኤንሪኬ ይህንን የቡድን ግንባታ የጀመሩት ኬሊያን ኤምባፔ ከለቀቀ በኋላ አይደለም። ገና ኬሊያን ኤምባፔ ክለብ ውስጥ እያለ ነው የቡድን ግንባታውን የጀመሩት። ኤምባፔ እንደሚለቅ ከታወቀበት ጊዜ አንስቶ ኤምባፔን ቤንች በማድረግ ተጫዋቹን አንዳንድ ጊዜ ቀይሮ በማስገባት ቡድኑን ያለ ኤምባፔ ህይወት እንዲኖረው ያለዚህ ተጫዋች እንዲላመድ ነበር ለማድረግ የሞከሩት። ያ ደግሞ በሚገባው ረገድ ተሳክቶላቸው የሚፈልጉትን ነገር አግኝተዋልና
ይሄ እጅግ በጣም የተለየ ስሜትን የሚሰጥ ነገር መሆኑን ይህንን የቡድን ግንባታ ተመልክተን ማድነቅ ያስፈልጋል። ያውም አብዛኞቹን ተጫዋቾች ትመለከቱ ለምሳሌ እነ ዋረን ዛይሪ ኤምሬ ወነ ዴዝሪ ዶይ አይነት ተጫዋቾችን ስታዩ ክለቡ ይሄ ትልልቅ ኢንቨስትመንት ላይ ማተኮር ብቻም ሳይሆን ወጣት ተጫዋቾችንም በማምጣት ወጣት ተጫዋቾችንም በማሳደግ ረገድ በጣም ጥሩ የሆነ አቅም ያለው ቡድን እንደሆነ ያሳየናል እና ፒኤስጂ አሁንም በአውሮፓ ላይ በጣም አስፈሪ የሆነ ቡድን ሆኖ መምጣቱን የተመለከትን ነው። ይሄ ቡድን ለዚህ ዓመት ብቻም ሳይሆን ከዚህ በኋላ ለሚመጡት 5-10 ዓመታት አውሮፓን ዶሚኔት ማድረግ የሚችል የራሱን ሊግ ዶሚኔት ማድረግ የሚችል ስብስብ መሆኑን በባለፈው ዓመት ዘንድሮም ተመልክተናል ማለት ነው። እንግዲህ አሁን ፒኤስጂ ለፍጻሜ የደረሰው ከእንግሊዙ ክለብ አርሰናል ጋር ነው። በባለፈው ዓመት ሁለቱ ቡድኖች በግማሽ ፍጻሜ ተገናኝተው ጨዋታቸውን አከናውነው እንግዲህ ፒኤስጂ አርሰናልን በደርሶ መልስ አሸንፎ ዋንጫውን እንዳነሳ ይታወሳል። ምንም እንኳን ምድብ ላይ ተገናኝተው አርሰናል ያንን ጨዋታ ቢያሸንፍም ነገር ግን በግማሽ ፍጻሜው ላይ ፒኤስጂ ያንን ጨዋታ አሸንፎ ነበረ ወደ ዋንጫ ማለፉን ያረጋገጠው። አሁን ታዲያ አርሰናሎች ለሁለት ነገር ይፋለማሉ። አንደኛ በባለፈው ዓመት ከቻምፒየንስ ሊግ ፋይናል ያስቀራቸውን ቡድን በእግር ኳሳዊ በቀል መበቀል ይፈልጋሉ። ሁለተኛው ደግሞ በእግር ኳስ ክለቡ ታሪክ አንድም ጊዜ አርሰናል ቻምፒየንስ ሊግን አሸንፎ የማያውቅ ቡድን በመሆኑ ምክንያት በተለይም ደግሞ ወደ ቀጣዩ የትልቅ ስኬት ደረጃ የተሸጋገሩበት ወቅት ስለሆነ የዚህን የቻምፒየንስ ሊግ ዋንጫ ከፍ አድርጎ ማንሳት ይፈልጋሉና ፒኤስጂ ከአርሰናል እንግዲህ ሌላ በጣም አስገራሚ ጨዋታ ነው የምንመለከተው። ድንቅ ማጥቃት ያለው ፒኤስጂ እጅግ በጣም አስደናቂ መከላከል ካለው ቡድን ጋር ሲጫወት እንመለከታለን እና እዚህ ጨዋታ ላይ እንግዲህ ጨዋታውን ለማየት ያጓጓል። ከ24 ቀን በኋላ የሚደረግ ጨዋታ ነውና እንግዲህ አርሰናልም ከፕሪሚየር ሊጉ ጨዋታ መልስ የሚያከናውነው ጨዋታ ነው የሚሆነው። ነገር ግን ደግሞ በጣም በጉጉት የሚጠበቅ በተለይም ፒኤስጂ ከአርሰናል ምን ሊያስመለክቱን ይችላሉ የሚለውን አሁንም ብዙዎቻችን በጉጉት እንድንጠብቀው ያደረገ ጨዋታ ይመስለኛል። እንግዲህ በተለይም ደግሞ ያው ቅድም እንዳልኩት የዳኝነቱን ጉዳይ በተመለከተ የተለያዩ ሰዎች የተለያዩ ሀሳቦቻቸውን እያነሱ ይገኛሉ። ለምሳሌ የባየር ሚዩኒኩ ሲኢኦ ዣን ክሪስቲያን ድሬሲን በተለይ የኚህም ፖርቱጋላዊ ዳኝነት በተመለከተ ጥያቄ አቅርበዋል እና እንዶም ከጨዋታው ጋር ተያይዞ የጨዋታው ኮከብ ወይም የጨዋታው ማን ኦፍ ዘ ማች ዳኛው ነው የሚሉ ነጥቦች ሲነሱ ነበረ እና በተለይ ደግሞ በቻምፒየንስ ሊጉ ታሪክ በጣም ጥቂት ጨዋታዎችን ብቻ በመዳኘት የሚታወቅ ዳኛ እንዴት በዚህ ጨዋታ ላይ የመዳኘት እድል ሊሰጠው ይችላል እና ይሄ በጣም በጣም አስቸጋሪ ነው የሚል አይነት ሀሳባቸውን ነው እሳቸው የሰጡት ማለት ነው። ከዛ በተጨማሪ ቅድም እንዳልኩት ቪንሰንት ካምፓኒ ተጫዋቾቼ ያላቸውን ነገር በሙሉ ሰጥተዋል፣ ነገር ግን ዳኝነቱ ቅር የሚያሰኝ ነው የሚያበሳጭ ነው የሚል ሀሳቡን አሰልጣኙ ሰጥቷል። ያው በእርግጥ ምንም አይነት ሰበብ እንደማያቀርቡም ጭምር ነው የተናገረው። ከዛ ውጭ ግን በተለይም ደግሞ ያው የተሻለ ኦፖርቹኒቲ የተሻለ እድል ከዚህ በኋላም እንደሚያገኙ አሁን ጥሩ እድል አግኝተን ነበረ፣ ነገር ግን ይህ እድል አልፏል። ከዚህ በኋላ ደግሞ እንደገና በቻምፒየንስ ሊጉ ላይ ጠንክረን እንመጣለን የሚል ሀሳብ በአሰልጣኙ ቪንሰንት ኮምፓኒ በኩል ተሰጥቷል። በአንጻሩ ደግሞ ሉዊስ ኤንሪኬ በተለይም ጨዋታው ካበቃ በኋላ ጨዋታው ከባድ እንደነበረ አሰልጣኙ ሉዊስ ኤንሪኬ አንስተዋል። ነገር ግን ደግሞ በተጫዋቾቹ ላይ በራስ መተማመን እንዳለውም ጭምር ነው የተናገረውና ለተከታታይ 2 ዓመት በቻምፒየንስ ሊግ ፍጻሜ መድረስ ስሜቱ የተለየ ነው የሚል ሀሳብ ሰጥቷል። ለፍጻሜ ተጋጣሚው አርሰናልም አክብሮት የሰጠበትም ጭምር ነው። እንግዲህ ፍጻሜውን እናሸንፋለን የሚል እምነት እንዳላቸው አሰልጣኙ ተናግሯል። ለማንኛውም እንግዲህ ጨዋታው በዚህ ውጤት ነው የተጠናቀቀው። ፒኤስጂ ከባየር ሚዩኒክ ያደረጉት ጨዋታ በጀርመን በግዙፉ አሊያንዝ አሪና ስታዲየም ነበር የተደረገው። አሊያንዝ አሪና ላይ የተደረገውን ጨዋታ እንግዲህ በጣም ጥሩ በሆነ ሁኔታ ፒኤስጂ 1-1 ጨዋታውን አጠናቀው በደርሶ መልስ ያንን ጨዋታ 6-4 አሸንፈው ወደ ፍጻሜው አልፏል። የፍጻሜው ጨዋታ እንግዲህ በግንቦት ወር መጨረሻ በፈረንጆቹ አቆጣጠር የሚደረግ ይሆናል። ፒኤስጂ ከአርሰናል እንግዲህ ሃንጋሪ ቡዳፔስት ላይ ባለ 2 ትልቁ ጆሮ ዋንጫን ለማሸነፍ የሚፋለም ይሆናል። ይህንን ጨዋታ እንዴት አያችሁት? የዳኝነት ውሳኔውን እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ እና ፒኤስጂ የአምናውን ታሪክ ይደግመዋል ወይ? አምና እንግዲህ ኢንተር ሚላንን ገጥመው ነበር በፍጻሜው 5-0 ነው ያንን ጨዋታ አሸንፈው ዋንጫውን ያነሱትና
እንዳምናው ኢንተርን እንዳሸነፉት ሁሉ ዘንድሮም አርሰናልን አሸንፈው ዋንጫውን ያነሳሉ ወይስ ደግሞ አርሰናል ይከብደዋል የተባለውን ፔዥን ብዙዎቹ እንግዲህ አርሰናልን ዝቅተኛ ግምት ነው የሰጡትና ወይስ ደግሞ አርሰናል ፔዥን አሸንፎ የአምናውን የዋንጫ አሸናፊ በመርታት ዋንጫውን ያነሳሉ? እሱን እንግዲህ በሜይ 30 አብረን የምንመለከተው ጉዳይ ይሆናል ማለት ነው።